ቤተክርስቲያን ባላደራ ነች። እሺ በአንተ ልሂድልህ፣ ችግር የለውም። ቤተክርስቲያን ባላደራ በሚለው ልስማማልህና ቤተክርስቲያን እቺ ባላደራ የሆነችው ቤተክርስቲያን መንፈስ ቅዱስ የሚመራት መንፈስ ቅዱስ የሚሰጣት መንፈስ ቅዱስ የሚገልጥላት ናት ወይስ አይደለች? መንፈስ ቅዱስ በቃ አሁን ያልካቸውን ቃላቶች ተጠቅሞ ሁሉ ነገር ያደርግላታል፣ ግን ላትታዘዝ ትችላለች። እንደ ጴርጋሞን ቤተክርስቲያን፣ እንደ ኤፌሶን። ስለ መንፈስ ቅዱስ ነው የማወራው እኔ የማወራውን ስለ መንፈስ ቅዱስ ጠየቁ። መንፈስ ቅዱስ አንድ ዶክተር ዳኒ ፕሊዝ፣ እኔ የጠየቁ ጥያቄ ምንድን ነው? መንፈስ ቅዱስ አሁን ላልካት አደራ ተቀባይ የሆነችው ቤተክርስቲያን ሚስጥርን የሚገልጥላት እውነትን የሚገልጥላት የሚመራት ነው ወይስ አይደለም? ምን ጥያቄ? እውነት ነው፣ ትክክል ነው። በጣም ጥሩ። ይቺ መንፈስ ቅዱስ የሚመራት ቤተክርስቲያን ኦኬ ትሳሳታለች? አዎ፣ አልመራ ትላለች። አንዳንዴ መጣብሻለሁ ትባላለች። ያኔ ትሳሳታለች። እኔ ጥያቄን ሰምተኛል። መንፈስ ቅዱስ ነው ያልኩት፣ ምክንያቱም ከተሳሳተች እኔ አሁን ስለ ምንጩ ነው የማወር ያለሁት። ምንጩ ሚስጥሩን ለሚገልጥላት አደራውን ለሚሰጣት ጥበብን ለሚገልጥላት ይሄ ነው እውነትን ከእውነት ሐሰትን ከሚገልጥላት ከነገሮች ሁሉ ከሚለያት ከክህደት ትምህርት የሚለያት መንፈስ ቅዱስ ነው አይደለ? ኖት ኤግዛክትሊ። አሁን ይሄ ጥያቄ ትክክላል፣ መልሱ ልመልስልህ። መንፈስ ቅዱስ አንተ እንዳልከው ድንቅ፣ መልካም፣ ተወዳጅ፣ ንጹህ ሁሉ ነገር ያደርጋል ለቤተክርስቲያን። ቤተክርስቲያን ግን ፈጥና ትስታለች። እኔ እኮ ስለ መንፈስ ቅዱስ ነው የምነግርህ። ምንጩ ይሳሳታል ወይ? አይሳሳትም። በቃ አንዴ ላስታርቃቸውና ለተሰሱም ዳኒ አንተ የምትለው ነገር ገብቶኛል። ሰዎች ይሳሳታሉ ነው። ሳይሳሳቱ መንፈስ ቅዱስ ጋይድ በሚያደርገው መንገድ ቤተክርስቲያኑ ሲሄድ ያቺ ቤተክርስቲያን ተሳስታለች ማለት እንችላለን? በፍጹም። መዝሙረ ዶክተር ዳኒም እንዲህ እናድርግ። አሁን ፈቃድ ይሰጠኝ የቤቱ ባለቤት ክሊር የሆነ ጥያቄ ኦርቶዶክስ መጽሐፍ ቅዱሳዊ ጥያቄ ሁለታችሁም ተጠየቁ። ዳኒ እንደ ፕሮቴስታንት፣ ከዛ በኋላ ዲያቆን መዝሙረ ያሬድ እንደ ኦርቶዶክስ አብራራው፣ ከዛ በኋላ መጽሐፍ ቅዱሱ ይዳኛል። መጽሐፍ ቅዱስ አይሳሳትም፣ የእግዚአብሔር ቃል ነው ብላል። ዳኒ ትስማማለህ? የእግዚአብሔር ቃል አይሳሳት እንደሆነ አምናለሁ። መጽሐፍ ቅዱስ አይሳሳት እንደሆነ አምናለሁ። አዎ የእግዚአብሔር ቃል ነው። አዎ ጋድ ብሪዝድ ነው፣ የእግዚአብሔር ቃል ነው። ኦኬ አንድ ሰከንድ አለ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለው ኢየሱስ ክርስቶስ የቱን ቃሉን ነው እየተናገረ ያለውን? የተጻፈውን ዶክመንትድ የሆነውን ቃል ነው። ምሳሌ ስጠን። አራቱንም ወንጌል ይጠቀልላል ወይስ የትኛውን ቃሉ ነው? 66ቱንም ይጠቀልላል ብዬ አምናለሁ። ለዚህ ዲስከሽን ደግሞ ዲስከሽን አንሄድ። 66 ብለህ መልሰልህ፣ መዝሙረ መልስልን 66 ዶክተር እሺ፣ እኔ ምንድነው ቃሌ አልፍም ሰማይና ምድር ቢያልፉ ይቀላሉ ያለው ጠቅላላ ቃሉ ሰማይና ምድር ከሚያልፉ ምንድነው ቃሉ ከሚያልፍ ሰማይና ምድር ቢያልፉ ይቀላሉ። ስለዚህ ጠቅላላ ቃሉን ሁሉ የያዘ ነው ብዬ ነው የማምነው እኔ። በጣም ጥሩ ዳኒ፣ ሁለተኛ ጥያቄ። በልጁ የማያምን አሁን ተፈርዶበታል፣ ትቀበላለህ? ምን ጥያቄ ያለው? በደንብ ነው የምቀበለው። ትርጉም ትፈልጋለህ? አልገባኝም። ምን አይነት ትርጉም ማለት? በቀጥታ ተርጉም መተርጎም ያስፈልገዋል ወይስ አያስፈልገውም? ያው በኮንቴክስት ውስጥ መታየት አለበት። አድርዋይስ ዮሐንስ 3:16-17 ላይ ነው ያለው። በቀጥታ እንቀበለዋለን። በቀጥታ አይደለም፣ ምንም አይጎረብጥም። እቀበላለሁ። ምን ጥያቄ አለው? ጥምቀት ለድህነት ነው? ጥምቀት በተናጠል ለድህነት ነው ተብሎ አልተጻፈም። ያመነ የተጠመቀም ይድናል። ያመነ የተጠመቀ ይድናል ማለት እኮ የባፕታይዝድ ብሊቨር ማለት ነው። ሌላ አዲስ ነገር የለውም።
ስለዚህ አዎ እቀበላለሁ። አምኜ ተጠምቄያለሁ። ተቀበለዋለህ? በጣም ጥሩ። አዎ እቀበለዋለሁ። እሺ ተቋርጦ ነበር። ምን አሉ ዲያቆን? መዝሙርስ? እኔ እቀበለዋለሁ። ጥምቀት ለድነት ነው። ምክንያቱም ያመነ የጠመቀ ይድናል ይላል። ስለዚህ እዛው ቃል በቃል እንደተባለው አንድ ሰው የሚድነው በማመንና በመጠመቅ ነው። ስለዚህ ያው ለጥምቀት ለድነት ነው ይቀበላል። በጣም ጥሩ። እንግዲህ አሁን እዚህ ድረስ ከሄድን አሁን ሁለታችሁ ናችሁ የምትነጋገሩት። ስትነጋገሩ ግን ከርዕስ መውጣት አይቻልም። ዳኒ መጽሐፍ ቅዱስ የእግዚአብሔር ቃል ነው ኢንፋሊብል ነው ብለህናል። ስለዚህ በዚህ መሰረት እኔም ይጠይቃል ከዚህ በኋላ ከመጽሐፍ ቅዱስ አትውጡብን። ምን እናድርግ? መጽሐፍ ቅዱስ ላይ ባለው ቃል ፋለብልና ኢንፋሊብል ይለይ። ከዛ በኋላ ሶላ ስክሪፕቸር አንዱን አፍርሰን እንወጣለን ማለት ነው። ዳኒ ግን በስነ ስርዓት ስትጠየቅ መልስ፣ መዝሙርም እንደዛው ይመልስልሃል። ሰዓት የሚይዘው ይመቻች። ምረጡ የፈለጋችሁትን እግዚአብሔር ቃል። ከዛ በኋላ እኛ እንሰማለን በትክክል ከዛ በዛ አቋማችን ላይ የሚደግፍ ጥቅሶችን አንተም እኔም ፕሬዘንት አድርገን ዲስከስ ማድረግ እንችላለን። ከዛ በፊት ግን የዶክተር ዳኒና የዶክተር ዳዊት ሀሳብ አለቀ ወይ? አዎ ትንሽ እዛ ላይ እንትን ብንለው እኔም ደስ ይለኛል። የመጨረሻው የጠየቅኩትን ጥያቄ ዳኒ እንትን ብትለው ደስ ይለኛል። ስለዚህ ቅድም መንፈስ ቅዱስ ቤተክርስቲያን ማነው ቤተክርስቲያን መንፈስ ቅዱስ ጋይድ በምታደርገው መንገድ ቤተክርስቲያን ከሄደች አትሳሳትም ብለህኛል አይደለ? መንፈስ ቅዱስ ከመራትማ እንዴት ነው የምትሳሳተው? እሺ፣ ስለዚህ ከመጽሐፍ ቅዱስ ሌላ የማይሳሳት አካል አገኘን ማለት ነው አይደለ? በመንፈስ ቅዱስ እርዳታ በሚቀጥለው ልትሳት ትችላለች። ዋናው ክሬዲት አደን ሴ ፎሬቨር አላልኩም። ሊስን ቱ ማይ ክሌም አም ቬሪ ኬርፉሊ ነው እንትን ፍሬዝ ያደረኩት ማለት ነው። እንግዲህ መንፈስ ቅዱስ ቤተክርስቲያንን መርቷት ቤተክርስቲያን እሺ ብላ ከታዘዘች በዛ ሞመንት ቤተክርስቲያን ኢንፋሊብል ነች ማለት ነው አይደለ? አዝ ሎንግ አዝ ታማኝ ሆና ከታዘዘች ብለህ ጀነራላይዝ ማድረግ ትችላለህ። በዛ ሞመንት እኮ አልኩ። በዛ ሞመንት እኮ እያልኩ ነው። ኳሊፋየር አትሳሳትም፣ ችግር የለብኝም እኔ። ስለዚህ ከመጽሐፍ ቅዱስ የጌታን ድምፅ ሰምቶ የታዘዘ አይሳሳትም። እሺ፣ ስለዚህ ከመጽሐፍ ቅዱስ ውጪ የማይሳሳት አካል አገኘን አይደለ? መንፈስ ቅዱስ። አዎ፣ እና ያ ቤተክርስቲያን እኮ ብለናል። ያ ቤተክርስቲያን አይሳሳትም እኮ ብለናል። ያ ቤተክርስቲያን የጌታን ድምፅ ከሰማ አይሳሳትም በቃ እኮ። ስለዚህ ከመጽሐፍ ቅዱስ ውጪ የማይሳሳት አካል አገኘን ማለት ነው አይደለ? እንግዲህ ሎት ኦፍ ጂምናስቲክ ነው፣ ግን ትክክል ነው። እሺ ቀጥል ዳኒ። ኢንፋሊቢሊቲ ኢዝ ኦልሶ ፋይናል ፎርም ኦፍ አውቶሪቲ ብለሃል ቅድም አይደለ? ያ ምን ጥያቄ አለው? ስለዚህ ኢንፋሊብል ቤተክርስቲያኑ ፋይናል ፎርም ኦፍ አውቶሪቲ ማለት እንችላለን አይደለ? ይቻላል። ትክክል ነው። እሺ ጨርሻለሁ። ስለዚህ ሶላ ስክሪፕቶራ የሚለው ቃል ባይ ዘ ዌይ እየፈረሰ ነው። አይ ሆፕ ዩ አንደርስታንድ ላይክ ጀስት እኔ ቃል ስለምወደው ነው በለኝ እንጂ አሁን ባይ ዴፊኒሽን ፈርሷል። ዩ አንደርስታንድ አይደለ? አንድ ጊዜ እንግዲያውስ ለእኔም ጊዜ ይሰጠኝ እና እኔ አንተን በደምብ ደስ እያለ አንተ እንዳልከው መንፈስ ቅዱስ ቤተክርስቲያንን ከመራት ቤተክርስቲያን አትሳሳትም ማለት ነው። ባክግራውንዱ ላይ መሪው መንፈስ ቅዱስ እንደሆነ ታምናለህ አይደል? ኦፍኮርስ ያ ኦኬ። እሺ የእግዚአብሔር ቃል አይሳሳትም የተባለው ጋድ ብሪዝድ ስለሆነ ነው አይደል? የስ አብሶሉትሊ። የእግዚአብሔር ቃል ጋድ ብሪዝድ የሚሆነው ለተወሰነ ጊዜ ነው ወይስ ኦልዌይስ ነው? ኦልዌይስ። ቴንክ ዩ። ቤተ ክርስቲያን ግን ለእግዚአብሔር መንፈስ የምትታዘዘው ሁል ጊዜ ነው ወይስ አልፎ አልፎ ልትታዘዝም ላትታዘዝም ትችላለች? It depends what you mean by ቤተክርስቲያን ካልከ ሰውየውን ከሆነ ዲፋይን የምታደርገው ሰው ሊታዘዝም ላይታዘዝም ይችላል ኤኒ ታይም። That's what we are saying.
ከጌታ ድምፅ ከሰማህ እኮ ትክክል ነህ አንተም ራስህ። I understand እኛ ግን ቤተክርስቲያን የምንለው also is እስከዛሬ ድረስ የነበረው ትራዲሽን የዛ የእግዚአብሔርን ቃል ያስቀመጡት አስተምሮ ዶክትሪኑ ቅድም do you remember ሚስጥረ ስላሴ ሊሳሳትም ይችላል ያልከው በሙሉ ከእግዚአብሔር ቃል ስለሆነ ይሄ ሁሉ አይሳሳትም እያልን ነው። እኛ ደግሞ ስለዚህ ካልታዘዘች ቤተክርስቲያን ልትሳሳት ትችላለች አይደል? ካልታዘዘች ሰዎቹ የማህበሩ የሰው ሐሳብ ሊሳሳት ይችላል። ኤኒታይም ሊሳሳት ይችላል። ስለዚህ ቤተክርስቲያን አትሳሳት የሚለው ፈረሰ ማለት ነው አይደል? you know it by heart። ይኸውልህ አሁን እንግዲህ በጣም ጥሩ መጣ። ቅዱስ ወይም ቅድስት ቤተክርስቲያን የምንልበት ምክንያት አለን። ዝም ብለህ ቤተክርስቲያን ብቻ አይደለም የምንለው እኛ ቅድስት የሚልም ኳሊፋየር ወይ ሞዲፋየር እናስቀምጣለን። ቅድስት ስንል ምን እያልን ነው? ሆሊ set apart different እያለን ኳሊፋየሮች አሉን። ስለዚህ ልጨርስልሃ ቤተ ክርስቲያን እንደምታውቀው የክርስቲያን ቤት ማለት ነው። ባጭሩ እኮ የክርስቲያን ቤት ማለት ነው። ያ ቤት ግን ቅድስት የሚሆነው ኢንፋሊብል የሚሆነው ምንድነው? የእግዚአብሔርን ቃል ሲከተል እኮ ነው። እኛ ቤተክርስቲያን አሃቲ ቅድስት እያለን ኳሊፋየር የምናደርገው ቤተክርስቲያን የሚያደርግበት ኳሊፋየሮች ናቸው እነዚህ። ያንን ኳሊፋይ እስካደረገ ድረስ ኢንፋሊብል ነው። አንድ ቤተክርስቲያን ነኝ ቆይ ቤተክርስቲያን ነኝ የሚል አካል ግን ከእግዚአብሔር ቃል ከወጣ ቤተክርስቲያን ሊባል አይችልም። አንደኛ፣ ሁለተኛ ፋለብል ነው። ለምን ሰውየው ማለት አካሉ ማለት ነው። አሁን ግን እዚህ ጋር ግን እያየነው ያለው ምንድነው? ሶላ ስክሪፕቶራ አሁንም ከጋቭን ጋር ወጣ ከሌሎችም ጋር ባይ ዘ ወይ ብዙ ዴፊኒሽን ጋር እየወጣን ነው። ሶላ ስክሪፕቶራ መጽሐፍ ቅዱስ ብቻ ነው የማይሳሳተው የሚል ሐሳብ ነው ያለው። ቤተክርስቲያን infallibility the only thing that is infallible it's the Bible እያለ ነው። አሁን ደግሞ አንተ የመሰከርክልን እሰጣለሁ don't worry እሰጣለሁ። አሁን ደግሞ አንተ የመለስክልን ምንድነው? ቤተክርስቲያን እስከታዘዘች ድረስ ታማኝ እስከሆነች ድረስ ያቺ ቤተክርስቲያን ምን ሆነች ማለት ነው? infallible ሆነች ማለት ነው። ስለዚህ ሶላ ስክሪፕቶራ ስሎገን ነው እንጂ አክቹሊ የምትከተሉትም በሐሳብ እንትን የሚሆን ነገር አይደለም ማለት ነው። በተግባር እኮ እያየነው ነው። ቴንክ ዩ። እሺ ሶሪ፣ አሁን በደንብ ስማኝ። አሁን የምናገረው በጣም ኮር ኦፍ የሐሳቡን ኮር የሚነካ ነው አሁን የምናገረው እና የእግዚአብሔር ቃል አይሳሳትም ስንል ስለ ሜታፊዚክስ እያወራን ነው አይደለም? ስለ ኢሰንሱ፣ ስለ ኦንቶሎጂው፣ ስለ ኔቸሩ ነው አይደል እያወራን ያለ ነው። አብሶሉትሊ። ስለዚህ ሜታፊዚካሊ ስፒኪንግ ኦር ኢሰንስ ኦር ኦንቶሎጂ በተመለከተ የእግዚአብሔር ቃል ይሳሳታል አይሳሳትም? እግዚአብሔር ቃል አይሳሳትም። አሁን ጥያቄው ወደዚህ እናምጣውና ሜታፊዚካሊ ስፒኪንግ ቤተክርስቲያን ተሳሳታለች አትሳሳትም? ሜታፊዚካሊ ስፒኪንግ መንፈስ ቅዱስ የሚመራት ቤተክርስቲያን በሌላ ኤግዛምፕል ልስጥህ። It's not metaphysical, it's functional. Whether you like it or not. It's functional, it's not metaphysical. እሺ I'll give you another example. በዶክትሪን ልሂድ። ኦኬ የተጻፈ ዶክትሪን ጸሎት ሃይማኖት ጋር እንሂድ። ጸሎት ሃይማኖት ተጽፏል፣ መጽሐፍ ቅዱስ ተጽፏል። ሁለቱም የተጻፉ ዶክመንቶች ናቸው፣ ስታቲክ ናቸው። ኢቭን ዳይናሚክ አይደሉም፣ የሚቀያየሩ አዲስ ህግ የሚወጥባቸው ፋንክሽናል የምትለው እሱን ከሆነ ማለት ነው። የተጻፉ ነገሮች ናቸው። ሁለቱም ከሂስትሪ የመጡ ነው፣ ትውልድ ለትውልድ የመጣ ነው። አሁን ግን ልዩነቱ ምንድነው? ፕሮቴስታንቶች የፈለገ ነገር ቢጻፍ፣ የፈለገ አባት ቢጽፍ፣ የፈለገ አስተምሮ ቢኖር ይሄ ተሳሳቴ ነው ብለው ነው የተነሱት። ግን መጽሐፍ ቅዱስ ብቻ ነው የማይሳሳተው የሚል ክሌም መጣ ማለት ነው። ኦኬ አሁን ደግሞ እኔ እያልኩ ያለሁት ምንድነው? ለምሳሌ ጸሎተ ሃይማኖት በመንፈስ ቅዱስ የተመራ በእግዚአብሔር ቃል ተመዝኖ ያለፈ ከሆነ ጸሎተ ሃይማኖትም እራሱ አይሳሳትም እያልኩ ነው። ሶ ባይ ዴፊኒሽን መጽሐፍ ቅዱስ ብቻ አይሳሳትም የሚለው ወደቀ ማለት ነው። ይሄ አስተምሮ እዚህ ጋር አንድ ነገር ላስተካክል። ማለት ለምሳሌ አዲስ በኢትዮጵያ ኦርቶዶክስ በምትፈልገው ቸርች ውስጥ የሚሆን ጌታ ተናግሯቸው ትክክለኛ የእግዚአብሔር ድምፅ ኖሮ የሆነ ነገር ሊጻፍና ያ ነገር ትክክል ሊሆን ይችላል። ለእኛ ግን ለአገልግሎትም እንደገና ለሕይወትም የሚሆነን የተመሰረተው መሰረት ስለሆነ ራሳችንን የምንወስነው
በመጽሐፉ ዙሪያ ነው። አዘርዋይስ በሶስተኛውም በአምስተኛው መቶ ክፍለ ዘመን የእግዚአብሔር እጅ ያለበት የተጻፉ ድንቅ መጽሐፍቶች ሊኖሩ እንደሚችሉ አይካድም። እኔ እኮ ስለ ድንቅ ስለሆነ አይደለም። ያልተሳሳቱ መጽሐፍቶች፣ ትክክለኛ መጽሐፍቶች በሶስተኛውም በአምስተኛውም ኢቭን በዚህ ዘመንም ሊኖሩ ይችላሉ ያልተሳሳቱ። ለእኛ ግን ለአገልግሎት የምንጠቀምበት የተመሰረተ ዳኒ እንትን ሰብጀክቱን አትቀይረው። እኔ እኮ መጽሐፍ ጽፌያለሁ። በዚሁ አጋጣሚ ላስተዋወቅ እንጂ የራሴን ስራ ራሱ እንዴ መጽሐፍ እኮ ስለ መጽሐፍ ስላለ መጽሐፍ አይደለም። ግን ተነስቼ አንድም ቀን መንፈስ ቅዱስ እኔ ላይ አድሮ ነው ይሄንን መጽሐፍ የጻፈው ብዬ ግን ክሬም አላደርግም። ልዩነት ስላለው ማለት ነው። አንድ ሰው ተመራምሮ እውቀቱን ይዞ ምን አድርጎ ፐብሊሽ ሊያደርግ ይችላል። ይሄ ያለ ነገር ነው። አሁን ግን እያወራ ነው ያለው ነገር ምንድን ነው? መንፈስ ቅዱስ አንደኛ ነገር ይሰራል ወይ? ዛሬም ላይ ይሰራል ወይ? ድሮም ላይ ሰርቷል ወይ የሚል ጥያቄ ነው። ያ መንፈስ ቅዱስ እዛ ላይ ሰው አድሮ በመንፈስ ቅዱስ ተመርቶ የጻፈው ቃል ያ ቃል ይሳሳታል ወይ ነው ጥያቄው። አይሳሳትም ካልከኝ ከመጽሐፍ ቅዱስ ውጭ የማይሳሳት ነገር አለ ማለት ነው። ባጭሩ ሶላ ስክሪፕቶራ የሚለው ነገር ወደቀ እዚህ ላይ። ሶላ ስክሪፕቸራ በዚህ ምክንያት አይወድቅም። አሁንም እግዚአብሔር የንግም መሆን አለበት። ለምሳሌ የሆነ ሰው መጥቶ ትክክለኛ ነገር ቢጽፍም ራሱ እንደ ማቴዎስ ወንጌል ባይንዲንግም አይደለም። ለምንድን ነው? What do you mean by binding? Define the binding. ለምሳሌ እኔ የማቴዎስ ወንጌል የሚለውን ሁሉ የመፈጸም ግዴታ አለብኝ እኔ ማርቆስ ዋቴቨር እነዚህ የሌላውን ግን ባይንዲንግ አይደለም ስትል የመፈጸም ግዴታ የለብኝም ነው። ጨረስኩ። እኔ ነኛ ምን መጨረስ ያለብኝ አይደል? ባይንዲንግ አይደለም ስል። ስለዚህ በአራተኛው በአምስተኛው መቶ ክፍለ ዘመን ደግሞ አንድ እውነት የሆነ የእግዚአብሔር እጅ ያለበት ትክክለኛ ነገር ተጽፎ ሊሆን ይችላል። እሱን እኛ ባይንዲንግ አይደለም ለኛ። ነገር ግን ከዋናው መጽሐፍ ጋር እስከተስማማ ድረስ እንደ አንድ መልካም መጽሐፍ እንጠቀምበታለን። በጣም ጥሩ። እሺ፣ ስለዚህ አሁን እንግዲህ እንደተረዳሁ ማለት ነው መጽሐፍ ቅዱስ ላይ ማቴዎስ የሚለውን ነገር የመፈጸም ግዴታ አለብን ነው አይደለ? ኤግዛክትሊ። ሶላ ስክሪፕቶራ ማለት መጽሐፍ ቅዱስ ላይ የተጻፈው ነገር የእግዚአብሔር ቃል ስለሆነ መፈጸም አለብኝ። ሌላው ነገር ግን ባይንዲንግ ላይ ሆነ መልካም ነገር ሊሆን ይችላል፣ በጎ ሊሆን ይችላል። በመጽሐፍ ቅዱስ መዝነ ነው፣ ግን ግዴታ የለብንም ያንን ነገር የመቀበል ወይም የመፈጸም ነው ሀሳብ አይደለ? ኤግዛክትሊ። እሺ፣ ቃለ ሕይወት ያሰማልኝ። መንፈስ ቅዱስ መጥቶ አንድ ትእዛዝ ሲሰጠን የመቀበል ያለመቀበል ቾይስ አለን ወይስ መቀበል አለብን? መንፈስ ቅዱስ ከቃሉ ጋር የሚጋጭ ነገር አይሰጠንም። ስለዚህ ሲሰጠን ከማቴዎስ ጋር አይጋጭም ነው እንጂ እንቀበለዋለን፣ ችግር የለውም። የመቀበል ግዴታ አለብን። ባይንዲንግ ነው የመንፈስ ቅዱስ ህግ ወይ ትእዛዝ። አዲስ ነገር አይሰጠንም እንጂ አዲስ ነገር ሌላ ነገር አይደለም። ፖይንቱ መንፈስ ቅዱስ የሚያዘንን ነገር የመፈጸም ግዴታ አለብን 100%። እሺ፣ ስለዚህ አንድ ሰው በመንፈስ ቅዱስ አድሮበት ትእዛዝ መጽሐፍ ቅዱስ ማነው የሆነ ነገር ቢጽፍ እሺ፣ ወይ በታሪክ ላይ መንፈስ ቅዱስ አድሮበት መንፈስ ቅዱስ መርቶት ያ አንድ ነገር የጻፈው ነገር ባይንዲንግ ነው ባይንዲንግ ነው። እንግዲህ ባይንዲንግ አይደለም ብዬ ነው ማምነው፣ ግን ትክክል ነው። ባይንዲንጉ መጽሐፍ ቅዱስ ብዬ ነው ማምነው እና ደግሞ I just want to clarify. ስለዚህ አንድ ሰው መንፈስ ቅዱስ መጥቶ አዞት ይህንን ነገር ለህዝብ አስተላልፍ ብሎት የጻፈው ነገር ናን ባይንዲንግ ነው። ናን ባይንዲንግ የሚሆነው አንድ አዳምጠኛ። አሁን እኮ ጥያቄ ጠየቅኛል፣ በደንብ ላስረግጥልህ ነው እኮ። የተጻፈ መጽሐፍ በእጃችን አለ፣ እሱም ባይንዲንግ ነው። ከዛ ይህን መጽሐፍ ጋር ሳይጋጭ ሌላ መንፈስ ቅዱስ ደግሞ አዲስ ነገር ቢያመጣ፣ አዲስ ነገር ስል ከመጽሐፉ ጋር ማይጋጭ እናነበዋለን፣ ከመጽሐፉ ጋር እስከተስማማ ድረስ እንቀበለዋለን። ግን ባይንዲንግ የሚሆነው 66ቱ ብቻ ነው ብለን ሌላ ጥያቄ አትመልስ ያልጠየቅኩትን ማለት ነው። የኔ ጥያቄ ቬሪ ሲምፕል ነው። ቬሪ ሲምፕል ጥያቄ። መንፈስ ቅዱስ መጥቶ አንድ ሰውን አድሮበት ለዛ ሰው ትእዛዝ ያንን የመቀበል ግዴታ አለብን ወይስ ግዴታ የለብንም? ይሄንን አብራርቼ ነው መመለስ ያለብኝ። መሰረት ውጪ የሚመሰረት ቢሆን እኛ ያስቀመጠ በኋላ ግን ክርስቲያኖች ጋር መንፈስ ቅዱስ ህብረት እንደሚያደርግ ደግሞ ዮሐንስ ጽፎልናል። ስለዚህ መንፈስ ቅዱስ የሚያመጣውን ነገር እንደ ቤዝ አድርገን እንወስድና
ከዛ ግን እንደ ትእዛዙ መጠን እንደ ትእዛዙ አይነት ያንን ነገር እንቀበለዋለን ብዬ አምናለሁ። ምክንያቱም መሰረታዊ ከሆነው ከእግዚአብሔር ቃል ጋር እስካልተጋጨ ድረስ ከዛ ነገር እንማራለን፣ እንታነጻለን ብዬ አምናለሁ። ቤተክርስቲያናችን እምነት ይሄ ነው። እሺ let me make it very simple እንትን ሃይፖቴቲካል ለምናወራለን አይደለ? በሆነው ነገር ዲስከስ እናደርግ። ዮሐንስ ዲስከስ እናደርግ። ዮሐንስ ጥያቄ አልተቀበልከኝም አንተ። ቆይ እሺ ዮሐንስ ይህንን ክላሪፋይ እናደርግ። ዮሐንስ መልእክትን ሲጽፍ መንፈስ ቅዱስ እየመራው ነበር ወይስ አይመራው ነው? እየመራው ነው እንጂ ጻፈው። እሺ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 12 ላይ እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም አለ። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁ ተስፋ አደርጋለሁ አለ። ስለዚህ አፍ ለአፍ የነገራቸው ነገር ባይንዲንግ ነው ወይስ ባይንዲንግ አይደለም? አፍ ለአፍ የነገራቸው ባይንዲንግ ነው። ምን ጥያቄ አለው? ስለዚህ ከመጽሐፍ ቅዱስ ውጪ ባይንዲንግ የሆነ ነገር አለ ማለት ነው። እኛ እኮ ሐዋርያቶቹ በአፋቸው የሰበኩት ራሱ ባይንዲንግ ነው ብለን ነው የምናምነው። ኦኬ ሶ በሐዋርያት ዘመን ከመጽሐፍ ቅዱስ ውጪ ባይንዲንግ ነገር አለ እያልከኝ ነው? ኤግዛክትሊ ጳውሎስ ሄዶ እየዞረ የሰበከው ባይንዲንግ ነው። ምን ጥያቄ አለው? ግን መጽሐፍ ውስጥ ያልጨመረው ነገር የመቀበል ግዴታ ነበረባቸው ማለት ነው በዛ ዘመን ከመጽሐፍ ቅዱስ ውጪ። እሺ ስለዚህ በሐዋርያት ዘመን ነው ይሄ ያለቀው ነው። I just want to understand ኳሊፋይ ማድረግ አለብን። ውጪ የሚለውን ኳሊፋይ ማድረግ አለብን። ከመጽሐፍ ቅዱስ ውጪ ለምሳሌ አይ ቲንክ ኤፌሶን መሰለኝ ለ2 ዓመት በቀን ሲያስተምራቸው ነበረ። የኤፌሶን መልእክት ግን ምን ያክል እንደሆነች እናውቃለን ሁላችንም። ትንሽ ነች፣ 6 ቻፕተር ነች። ስለዚህ በጣም ብዙ ነገር አለ። ግን ጳውሎስ በቃሉ የነገራቸው አለ። ከዋናው መጽሐፍ ቅዱስ ውስጥ ግን ያስቀረው ነገር አለ ብለን አናምንም። ካለ ግን በርደን ኦፍ ፕሩፉ እናንተ ጋር ነው። አመታችሁ ታሳዩንና እሱ ሌላ ፖይንት ነው። ፖይንቱ ግን እዚህ ጋር ፎከስ ማድረግ የምፈልገው ዮሐንስ ወይም ጳውሎስ ወይም ጴጥሮስ እየዞሩ የተናገሩት ነገር ያልጻፉት ግን የተናገሩት ነገር የመቀበል ግዴታ ያለባቸው መንፈስ ቅዱስ ስላደረባቸው ነው አይደለ? ያለው ይሄን እኮ እንቀበላለን ብለናል። እሺ መንፈስ ቅዱስ ስራውን አቁሟል። በሐዋርያት ዘመን ስራውን አቁሟል፣ ቀጥሏል። መንፈስ ቅዱስ ነው መሰረት መስርቷል ማለት ነው እንጂ መንፈስ ቅዱስማ እስከዛሬ ድረስ አለ። እሺ ስለዚህ ከሐዋርያቱ ዘመን በኋላ ተነስተው መንፈስ ቅዱስ እየመራቸው የተናገሩት ወይ የጻፉት ነገር የመቀበል ግዴታ አለብን ወይስ ግዴታ የለብንም? ግዴታ አለብን፣ ግን ከዋናው መጽሐፍ ጋር የሚጋጭ ነገር የለም። አንድ ጥያቄ ተቀበለኛለህ ብያለሁ። ጥያቄ ተቀበለኛለህ 100 ጥያቄ ጠይቃችሁኛል። እንግዲህ ጥያቄውን ፓራፍሬዝ አድርጌ ለአንድ 30 ሴኮንድ አውርቼ ነው የምጠይቅህ። እንግዲህ መጽሐፍ ቅዱስ የበላይ ባለስልጣን ነው ብለን እናምናለን። የሁሉም ስልጣኖች ማለት ነው። ብዙ ስልጣኖች አሉ። የበላይ ነው፣ እንደገና አይሳሳቴ ነው እንላለን። አንድ ሰው ክርስቲያን ሆኖ እንዴት ነው የእግዚአብሔርን ቃል የበላይ ነው ሲል የሚቃወመው? አይሳሳቴ ነው ሲል የሚቃወምበት ምክንያት ለምንድን ነው? ይሄን ነገር አስረዳኝ። አንቃወምም። መንፈስ ቅዱስ የበላይ ነው። ማን ነው? መጽሐፍ ቅዱስ የበላይ ነው፣ አሳሳቴ ነው፣ አውቶሪቲ ያለው። ይሄ ምንም የምንቃወመው ነገር የለንም። መጽሐፍ ቅዱስ ያደረገው ወረቀቱ ሳይሆን የእግዚአብሔር ቃል መሆኑ ነው። ባይ ዘ ዌይ ወረቀቱ ጋር አይደለም ጉዳዩ። የእግዚአብሔር ቃል የበላይ ነው ስንል ክርስቲያን ሆኖ ሰው እንዴት ነው የበላይ አይደለም ብሎ እንደዚህ የሚከራከረው? ይሄንን ነገር ብለን አናውቅም። የኛ ኢሹ ምንድነው? መጽሐፍ ቅዱስ ብቻ ነው የማይሳሳተው፣ ቤተክርስቲያን ትሳሳታለች የሚለው ጋር ነው ፖይንቱ። ቤተክርስቲያን እኮ ስልጣን አላት ብለናል። ለእግዚአብሔር ቃል ትገዛለች። ስለ ስልጣን እያወራን አይደለም፣ ስለ አሳሳቴ ነው። አሁን እኮ ጠየቅኝ አይደለም፣ መልስ እየመለስኩ ነው። በአጭሩ የኛ የሶላ ስክሪፕቶራ በስህተት ነው ብለን የምናምነው መጽሐፍ ቅዱስ ትሳሳታለች እያልን አይደለም ነው። አትሳሳትም። ማን ነው? መጽሐፍ ቅዱስ አይሳሳትም፣ ሊሳሳትም አይችልም። ለምን? የእግዚአብሔር ቃል ስለሆነ። የእግዚአብሔር ነገር የሆነው ነገር በሙሉ አይሳሳትም። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል እስከሆነ ድረስ ሊሳሳት አይችልም፣ አውቶሪቲ አለው። ግን ቤተክርስቲያንም በመንፈስ ቅዱስ እየተመራች እስከሆነ ድረስ ቤተክርስቲያን ልትሳሳት አትችልም። ዶክትሪን አብን እያመለኩ፣ ይህንን ልብ በል፣ አብን እያመለኩ፣ ወልድን እያመለኩ፣ መንፈስ ቅዱስን እያመለኩ የዚህ አስተምሮት ግን ሊሳሳት ይችላል አይችልም? እንደው ተሳሳተ እንዴ እያልኩ ከተጠራጠርኩ አምልኮም አይሆንም።
ፖይንቱ እዚህ ጋር ነው። ከፈንክሽን አንጻር መልሰው እስኪ ከፈንክሽንና ከሜታፊዚክስ አንጻር፣ ምክንያቱም የእግዚአብሔር ቃል ሜታፊዚካሊ ባይትስ ኔቸር በምንነቱ አይሳሳትም። ቤተክርስቲያን ግን ካልተሳሳተች እንኳን አፈጣጠሯ ሆኖ ሳይሆን ከግብሯ ነው የሚለውን ለምን አስረግጣ? ወዳጄ መጽሐፍ ቅዱስ ከሰማይ እንግዲህ መቼስ አልወረደም አይደለ? በየዘመኑ እየተጻፈ በሌሎች አባቶች እየተጻፈ ኢቨን ኮሌክትድ የሆነው እናንተ 66 የምትሉት እኛ 80 አህዱ የምንለው ከጊዜ በኋላ ኮሌክትድ ድሮን ሆኖ ነው እንግዲህ በዚህ መንገድ የመጣው። ስለዚህ ፋንክሽናል ስትለኝ ይህም እንደ ፋንክሽን ማስቀመጥ እንችላለን በነገራችን ላይ እንጂ ከሰማይ ወርዶ ይኸው መጽሐፍ ቅዱስ የእግዚአብሔር ቃል ተብሎ አይደለም የመጣው እንደ 10ቱ ትእዛዛት። ፋንክሽናል እኮ ስትለኝ መጽሐፉ ራሱ እኮ ቴዎፕኒስቶስ ወይም ደግሞ ጋድ ብሪዝድ ይለዋል። ስለዚህ ኢትስ ሜታፊዚክስ ኢትስ ኤሰንስ ኢትስ ኦንቶሎጂ። አሁን እንግዲህ ወደ ላይ ጋድ ብሪዝድ የሚለው ምኑን ነው? ሐዲስ ኪዳን ነው ብሉይ ኪዳን ነው? እንግዲህ ሁለተኛ ጢሞቴዎስ 3:16-17 ላይ ተጽፏል። ጋድ ብሪዝድ ነው ይላል። ጋድ ብሪዝድ ምኑን? ብሉይ ኪዳን ሐዲስ ኪዳን? የእግዚአብሔር ቃል ነው። ምኑን? ብሉይ ኪዳን ሐዲስ ኪዳን? ምኑን? ብሉይ ኪዳን ሐዲስ ኪዳን? እኛ ይሄ ቃል ታይምለስ ነው ብለን ነው የምንወስነው። ታይምለስ ማለት እዛ በአውዱ ስንፈታው እንዴት ነው የምንፈታው? ታማኝ በዛ ቦታ አውዱን እኛ አታመንዝር እኮ ሲባል በአውዱ ሲፈታ ያ ሁለተኛ ጢሞቴዎስ ላይ የተጻፈው ስለ ብሉይ ኪዳን ነው ስለ አዲስ ኪዳን ነው? ታማኝ ሁን። አውዱ ስለ እግዚአብሔር ቃል እንደሚያወራ ግልጽ ነው። ሁለት አይነት የእግዚአብሔር ቃል አለ እያልከኝ ነው ዳኒ? ታማኝ ሁን። ቅድም የጀመርነው ምንድን ነው? ስለ እውነት እንመስክር አይደለ? ሁለተኛ ጢሞቴዎስ ሲጻፍ አውዱ ስለምን እያወራ ነው? አውዱ እስከዛ ድረስ ነው እያወራ ያለው፣ ግን ራእይን የማይጨምርበት ስለ ብሉይ ኪዳን አይደለ? ስለ ብሉይ ኪዳን እያወራ ነው። አንደርስታንድ። ግን የአዲሱን ኪዳን የማይጨምርበት ምክንያት ምንድን ነው? ወይስ የማይጨምርበት አላልኩም። ቆይ የማይጨምር ከሆነ ግን አንደርስታንድ ማድረግ አለብን። አውዱን ደግሞ እየፈታ ነው የምንሄደው። ከአውዱ ጋር እየሄድን ነው ያለ ነው። በዛ ጊዜ ጳውሎስ እያለን ያለው ዳኒ ፋለብል የሆንክበትን ምክንያት ልንገርህ። ሁለተኛ ጢሞቴዎስ ላይ ፖይንት ይደረግና ይሄው የእግዚአብሔር ቃል በሙሉ እስትንፋሰ መንፈስ ቅዱስ ነው ይባልና ከዛ በኋላ ይቺ ቃል ግን አፕላይ የምታደርገው ለብሉይና ለሐዲስ ኪዳን ብቻ ነው ተብሎ ክሎዝ ይደረጋል። ሪሊ ኖ ዳትስ ናት ዋት ኢት ኢዝ። ምንድነው በአውዱ ስንፈታው አክቹዋሊ ስለ ኦልድ ቴስተመንት እያወራ ነው ጳውሎስ። ኤክስቴንድ ወደ ሐዲስ ኪዳን የምናደርገው ለምንድን ነው? የእግዚአብሔር ቃል በሙሉ እስትንፋሰ መንፈስ ቅዱስ ናቸው ብለን ስለምናምን ከእግዚአብሔር የመጡት የተጻፉት ነገር በሙሉ ኢንፋሊብል ናቸው ብለን ነው የምናምነው። እኔ ከተናገርኩት የተለየ ነገር ምን ተናገርክሽ? የእግዚአብሔር ቃል ቴዎፕኒስቶስ you are limiting it to the Bible። ከባይብል ውጪ ግን መንፈስ ቅዱስ መርቶ አንድ ሰው ስለዚህ አምጣልኛ። ቴንክ አልገባኝም ነበረ። ስለዚህ ለምን ለመጽሐፍ ቅዱስ ብቻ ሊሚትድ ሆነ የምትል ከሆነ ጋድስ ፕሪዝ ወይም ደግሞ ቴዎፕኒስቶስ የሚለው ከእግዚአብሔር ቃል ውጪ ለትራዲሽን ነው፣ ለቤተክርስቲያን ነው የዋለው፣ ለማን ነው የዋለው? እሱን አስረዳኝ። አሁን the point that I'm trying to make right now is ሊሚት አድርገህ ሊሚት አድርገህ ምንም አልተሳሳተም። ሊሚት አድርገህ መጽሐፍ ቅዱስ ያልተሳሳተው በመንፈስ ቅዱስ እየተመራ ነው ካልከኝ የኔ እኮ ሲምፕል እኮ ነው። ሌላም አባቶች በመንፈስ ቅዱስ ተመርተው የጻፉት ግን ሊሳሳት ይችላል የምትልበት ፖይንት የለም። ነን ዚሮ። ሁለቱ በጣም ኮንፍሊክት የሚያደርጉ ነገር ናቸው። ብዙ እንግዳዎች አሉ። ከቸርች ፋዘር እኔ ኢንፋሊብል ነኝ ብሎ የጻፈ አንድ አባት ማምጣት ትችላለህ እንደ ጳውሎስ? አብሶሉትሊ ክሪድ በደንብ ጸሎተ ሃይማኖት ተጽፏል። ባይ ዘ ወይ ተጽፏል። ሲጽፉ ደግሞ ይሄንን እንዳትቀይሩ ብለው በአውቶሪቴቲቭ ወይ ነው የጻፉት። ክሪድ አብሶሉትሊ በደንብ አለ። ስለዚህ እንትን እንበልና ሌሎችም ወንድሞች ስላሉ መምህራንም ስለገቡ ጊዜውን እንስጥ። እውነቱን ለመናገር ልክ ስገባ ብዬ ነበረ። እኔ ብዙ ሰዓትም አልቆይም ብዬ ነበር፣ ግን መምህራን ስለገባችሁ መምህራን ከማውራታቸው በፊት አንድ ደቂቃ ይሰጠኝ። ከአንድ ደቂቃ ብላ አልፈልግም። አንድ ደቂቃ እኔ ማውሪቻለሁ እኮ አንድ ደቂቃ ጀስት ዋን ሚኒት። እኛ የእግዚአብሔር ቃል የበላይ ባለስልጣን ነው ስንል፣ የማይሳሳት የበላይ ባለስልጣን ነው ስንል ሌላ ስልጣን የለም እያልን አይደለም።
ክሪዶች የሉም፣ ጉባኤቶች የሉም፣ የአባቶች ጽሑፍ የለም፣ ቤተክርስቲያን ባለስልጣን አይደለችም እያልን አይደለም። የእግዚአብሔር ቃል ግን የሁሉ የበላይ ነው። አንደኛ። ሁለተኛ ደግሞ ቴዎፕኒስቶስ ወይም ደግሞ ጊቨን ባይ ኢንስፓሬሽን ኦፍ ጋድ ወይም በእግዚአብሔር መንፈስ ኢንስፓየር የተደረጉ ነው እያልን ስለሆነ የእግዚአብሔር ቃልን በዚህ መልኩ የማይገልጽ ግሩፕ እኔ በጣም ጥያቄ ይኖረኛል እዛ ግሩፕ ላይ ለማለት ነው። ቴንክ ዩ። እሺ ዳኒ እናመሰግናለን። አሁን ወደ መዝሙረ ነው የምንመልስህ። ለመዝሙረ ፕሊስ እባክህ ሳታረዝም፣ ቅድም ሊጠይቅ ተዘጋጅቷል። አሁን ከዲያቆን ዶክተር